ተነሽ ቆይ መተኮስ ያስፈልግም ቆይ ተቀረጸውን ነገር እስካሁንም የተቀረጸውን ነገር አይንሽ ያያ አጠፋልሻለሁ ምን ሰርቼ ገንዘብ እንዳ በነገራችን ላይ ገንዘብ ያስፈልገኛል በይሳት ያለውን ነገር ንገሪኝ አታውቀን ሁለታችንም በጣም ታዋቂ ቲክቶከር ቲክቶከር ያለሽ የምን ቲክቶክ አልወቅ ምንድነው የምታወሪው ሲጀመር ምንድነው የምታወሪው አፍሽን ዘጊ ነው እሺ የሚሻልሽ ወሬት ነሽ የምን እንደምታስቢው አይደለም እኔ ያልኩት ሌላ ነገር ነው እግዚአብሔር እንደምታስቢው አይደለም እንደምታስቢው አይደለም አንቺ ንቄሽ አይደለም ምንድነው የሚደርስባቸው ሚላውን ነገር በቪዲዮ ስለያስኩኝ እነሱን እርስ በርስ ሲነጋገሩ የነበረውን እርስ በርስ ሲወያዩ አካሉን እስከማስወገድ እርምጃ ለመውሰድ ጥረት ያደረጉ እንደሆነ ተረድቻለሁ በቪዲዮ እኔ ቆጣሪው ያነሳው ሲጀምር አስወግጃለሁ ተጠቅቀያለሁ የኛ ስራ እንደዚህ በዝላልነት የሚሰራ ማለት ሴተኛ ዳሪ ሴቶች ናቸው እንደዛ በእነሱ ነው የምንሞክረው ምንድነው በዛ መሞከር የምትፈልጉት አልገባኝም ያው ካንተ የሚጠበቀው በመትችለው አቅም አሁን የምናገናኘን ሴቶች ማስደሰት ነው ከዛ በኋላ ያለው ነገር ደግሞ በጣም ምን ነው አይ ሌላ ነገር እኮ አልች ለምሳሌሽ አለርጂ ካለብኝ ብታስቀምጪው አስቀምጪው ግዴለሽ ተቀምጪ አይ ኖርማል ነው አይ አይደለም አለርጂ ካለብኝ ሽታ አልወድም ያው አንድ እንግዳ አለ እንደው አንተ ብቻ ነው ቦታ ያስያዝነውኛ ምንም ደስ ይያለኝ አይደለም ያሰብከው ነገር ካለ ማን አገኛችሁ ናግባ ምንድነው ጭራሽ ከነሱ ፊት ማየት አልፈልግም በቃ ፎቶን ሲያሳየኝ ደግሞ ማለት የነበረብኝ ዶክተር ነኝ በአጋጣሚ ተገናኘን ታውቂያለሽ ይህ ስራ ከተበላሽ አንቺን በምን እንደማትሆንሽ ታውቂያለሽ አውቃለሁ እንዴ ይተንዛዛ ማለት ይሄ በጣም ፊት ሰጠኩ መሰለኝ እንዴት ማለት አፈንስካ ባልዘጋ ምልታመጭ ነገር ውስጥ አትግባ ስለዚህ አድርጋችሁታል ማለት ነው እሱን ደግሞ አሳያለሁ ምክንያቱም እኔንም ክለብን ሂድና እንዝናና የምትሉኝ ወስዳችሁ የፈለጋችሁትን አድርጋችሁ ወጣ ሂድ ይሁን በስርዓት ስትወራ አልወደደልህም አንቺ ደግሞ በፈለግሽው መንገድ አውሪኝ እኔም በፈለግሽው መንገድ አወራሻለሁ ለምሳሌ የፈለግሽው መንገድ ተጠቀሚ ለምሳሌ እሷን ያልሽ የነበረው መንገድ እሷ ያደረገች የነበረበት መንገድ ልክ አይደለም ልታማልለኝ የሆነ ነገር ስታረግ ነበር ከሷ ጋር አንቺ ሳትመጭ በፊት ያወራንበት መንገድ ይሄ አልነበረም አንቺ ከመጣሽ በኋላ ስለዚህ ይሄን ነገር ያደረጋችሁበት አንድ ነገር አየውኝ ማለት ነው ስለዚህ ሁለታችሁ ላይ ሰውዬው ይሄ ያለ አይደል የምትቀበጣጠረው ነገር ትተውጣ ህይወትን ትፈልገዋለህ መሰለኝ አይደል ምን ማለት ነው ምን ታረጊ ነው ማስፈራሪያ ነው ምንም ላደርግ ይችላል እንኳን አንተ እንዳንተ አይነት ተራሰው ማንንም ሰው እኔ ፊት ምንም ማድረግ አይችልም ተራሰው አይደለም ኦኬ ስለዚህ እኔን ተራሰው ነው ካልሽኝ ባንቺ ውስጥ በጣም በርካታ ኃይሎች አሉ ማለት ነው ገንዘብ ስላለ ገንዘብ ፈልገህ ከሆነ ልሰጥ ይችላል ግን ሰርተ ሰማኛል እሺ ምን ልስራ እሺ ይቅርታ እሱን ካሜራ ፊት አይደለም ከካሜራ ጀርባ ምን ብንወራ ምን ይመስላል ሲቀጥል ደግሞ ይሄ ካሜራውን አጠፋልሻለሁ ምንም አታስቢ ካሜራውን አይንሽ ያያውልሽ የተቀረጸውን ነገር እስካሁንም የተቀረጸውን ነገር አይንሽ ያያ አጠፋልሻለሁ ምን ሰርቼ ገንዘብ እንዳ በነገራችን ላይ ገንዘብ ያስፈልገኛል በይሳት ያለውን ነገር ንገሪኝ ፕሊዝ አርጂኝ ገንዘብ ምን እንደምሰራ ንገሪኝና ለማንበት ሄጄ ገንዘብ ማግኘት ስለምፈልግ ሄጄ ልስራ አጥፋ ካሜራውን አጠፋልሻለሁ ግድ የለም ነገር ከዛ ደግሞ እኔ ይውለ እሷ ጋር ማንተ ጋር ማውራት የምችል አይነት ሰው አይደለም አልነገርሽም ስለኔ መሰለኝ ሲቀጥል እሷ አልተናገረች ትችላለች እኔ መናገር አይተበቅብኝም እያልኩ ለምሳሌ ማለትማ እኔ ላንተ ሳስረዳ አሉልም ትሰማኛለህ ምን ችግር አለ ብታስረጂ ትነግራለች ሲቀጥል ደግሞ ይሄ ካሜራ ደግናል እንዴ ተስማማን እሺ ወይ እሷ ላውራት ካሜራውን እኮ አይንሽ ያየት ካሜራውን ከጠፋ በኋላ እኔ እያለሁ ታወራታለህ ለብቻ ባወራች ከዛ ደግሞ የምትፈልገውን ገንዘብ እከፍልሃለሁ
እሺ ከኔ ምን እንደሚጠበቅ ምን ማድረግ እንዳለብኝ እናንተ ካወራችሁኝ እኔ ለማድረግ ዝግጁ ነኝ ከአሁኑ ሰዓት ጀምሮ። ኦኬ ካሜራውን ከጠፋ በኋላ ነው አይደል? ይቻላል። ካሜራውን የረበሻችሁ እኮ አጥፋላችኋል አልኩኝ እኮ አጥፋው። አንዴ ካሜራውን አጥፉ። በቃ ያው ያጥፉታል እነሱ ችግር ኦፍ ያደርጉታል። ካሜራማኖች ታዛዥ ስለሆኑ ችግር የለውም። እሺ ከኔ የሚጠበቀው ምንድነው እስኪ ንገሪ። እኔ ልንገረው እንጂ በመጀመሪያ እኛ ምንልህን ነገር በሙሉ ታደርጋለህ እኮ ንገሪኝ። መዝናናት ካለብህ ከኛ ጋር ትዝናናለህ። ደስ ይለኛል። ስለዚህ ተስማምታል ማለት ነው። እሺ ማለት እንደምትሰራው እርግጠኛ ከሆነ እየጠየቅኩሽ አይደለም እና ታዲያ እኮ እርግጠኛ ነሽ በሱ እያልኩሽ ነው። ንገሪ። ጀስት እሰራለሁ ብላል ሙሉ ለሙሉ እሰራለሁ። ትሰማኛለህ? ይሄ ያወራውክን ነገር ወስደህ እዘራለሁ ምናምን የምትል ከሆነ በህይወት ነው የምትፈርደው። ችግር የለውም። ታማኝ ሰው ታማኝ ሰው እኮ ስለዚህ አሁን እኛ ወደ ምንወስድ ቦታ ትሄዳለህ። እሺ እኮ ከኔ የሚጠበቀውን እኮ ዲቴል ነገሩኛ። ምንም ካንተ የሚጠበቀው ነገር የለም። ከኛ ጋር ትዝናናለህ። መሄድ ብቻ ነው ሁሉ ገንዘብ ከፍላለሁ። መሄድ ብቻማ ምን ነው? ከዛ በኋላ እኛ ምንልህን ነገር ታደርጋለህ ቦታው ላይ ስንሆን ማለት ነው እኮ። የሆነ ነገር ፍንጭ ስትኝ እኮ ምንም ነገር አይደብርህም? አይደብረኝም። ኦኬ እሺ። ስለዚህ አሁን ወደዛ ቤት እንሄዳለን። እሺ ከዛ የሚደረገውን እናደርጋለን። እሺ መጠጥ እንጠጣለን። እጅን ራስ አልፎ መጠጥ እንጠጣለን። ከዛ በኋላ እኛ የምንፈልገውን ነገር ታደርግልናል። አሁን እንደምታደርግ አይነት ነገር ነው። ምን አደረግኩኝ? ስለዚህ ግልጽ ነው በቃ አሁን ማውራት አያስፈልግም ብዙ። ስለዚህ እናንተ እንደምትሉኝ መሆንና ሁለታችሁ ልታደርጉኝ የምትፈልጉትን አይነት ነገር መሆን። አይ በቃ ተስማምቻለሁ ማለት አምኛችኋለሁ። ያው እኔም ደግሞ ሳምናችሁ እናንተ ምን ልታምኑኝ ይገባል አይደል? አታውቀንም። ሁለታችንም በጣም ታዋቂ ቲክቶከር ቲክቶከር አይደለሽ? የምን ቲክቶክ ቲክቶከር ማለት እኔ ቲክቶክ የሕክምና ባለሙያ እንደሆነች ነው ማውቀው አይደለም እንዴ? ዋሽ አልገባኝም። ምን እያልሽ ነው? ምንድን ይዘባረቅ እኮ ምንድን ዘባርቂው ነው ያልኩሽ። በጣም እየተደፋፈርሽ ነው። ብደፋፈርሽስ ምን እያደረግሽ እንደሆነ ታውቆሻል? ቦታሽን ያወቅሽ አልመሰለኝም። አልወቅ ምንድን ነው የምታወሪው? ሲጀመር ምንድን ነው የምታወሪው? አፍሽን ዘጊ ነው እሺ የሚሻልሽ። ወዴት ነሽ? ጉዳይ ያበላሸሽብኝ ነው። ሰምተሻል? ይኸውልሽ በጣም እየዘባረቅሽ። የሕክምና ባለሙያ እንደሆንሽ እኮ ነግረሽኝ ነበር አይደለም? ቦታዬን ግን አውቀሻል? አላውቀውም። ከዚህ በኋላ እንደውም አልሰማም። ታዲያሽ እኮ ነኝ። ብትሆኚስ እንድትዘባርቂ ማን የፈቀደልሽ? እሱን ስላይሽ ነው። ማን የፈቀደልሽ? እሱን ስላይሽ ነው ወይ እንድትዘባርቂ ማለት? ቆይ እኔ አልገባኝም። ሲጀመር የምን ቲክቶክ ነው? አልገባኝም። እሺ ወይ ራስሽን ችለሽ አውሪ። አልወጣም። እኔና አንቺ በሰፊው እናወራለን። አትዘባርቂ ነው ያልኩሽ። ከዚህ በላይ አትዘባርቂ። ለዚህ ዋጋ እንደምትከፊበት ታውቂያለሽ። ለምን አትለቀኝም? ዞር ብላለች። ለምን ታወራት? አታወራትም። አይ ዋሽተሽኛል። የሕክምና ባለሙያ ነኝ ብለሽኝ ነበረ ግን አሁን እስኪ እዚህ ጋር ተረጋጉሽ። አንተ ደግሞ ዘር ወይ ተረጋጉሽ። ካሜራችን ለማዘር አትጣሉ። ይኸውላችሁ አትጣሉ። አንጣላም እኮ ለብቻ ማውራት እንችላለን። ተስማምተን እኮ እያወራን ነበር እኮ። ለምን እንጣላለን? ምንድነው? እሺ ሰምኛለሽ? እጄ ልቀቂ። ለምንድነው የምትዘባርቂው? ሲጀመር የምታወሪው ነገር ግን ታውቃለሽ። እየረሳሽ ነው። ምን አንቺ ነሽ እንጂ ማሰብ ያቃተሽ። ማሰብ ያቃተሽ። እሺ ተረጋጉሽ። ይኸውልሽ አንዴ ውጭ ጤና የለሽም። ማንንም ከአንቺ በላይ የሚያገኝ የለም። እሺ አንቺ ውጭልኝ። እኔ ግን አንዴ ለብቻ ውጭልኝ። እሺ እሷን ላውራት። በቃ ሌላ ጥልፍ አያስፈልግም። አንቺ ራሱ ገና ትከፍያለሽ። እሺ ጥላ አያስፈልግም። ቲክቶክ ምናምን ብለሽ ቦታሽን እሺ አንዴ ያዙልኝ እባካችሁ። አንዴ እሺ እሷን ለብቻ ላውራት እኮ። እኔም አለ ታወራለህ። ለምንድን ነው የምወጣው? እኔ ማለት እንደወጣ አልወጣም። ምክንያቱም ይኸውልህ እየዘባረቀች ስለሆነ አፏን መያዝ አለባት እኮ። ይኸውላችሁ የሁለታችሁም የመጨረሻው ደረጃ ላይ ደርሰሻል። እመኚኝ። ምን ልትሆኚ? እመኚኝ። ምን ልትሆኚ? አንድ ከካሜራ ጀርባ አንድ ያዙልኝ። አንድ ያዙልኝ። ቆይ አንዴ ብቻሽን ባወራሽ ደስ ይለኛል። የልብ ሰጣት። በጣም እንዴት ማለት አልገባኝም። ምን ማለት ነው? ሁለታችንን ብቻችንን ትተን ሂድ።
አንተና እኔ አይተው ማታውቀውን ህይወት አስጀምራለሁ። ቃል የገባውልን ነገር ደስ ይለኛል። አላቆምም። ደስ ይለኛል። ግን ደግሞ የሷን ቦታም ልሰጥ እችላለሁ። ስራ ታይቶ እንዴት ማለት የሷን ቦታ አልገባኝም። የሷ ቦታ ምንድነው? እንዴ ጓደኛ አልነበራችሁ? እስኪ ያው ተማምነናል ብዬ አስባለሁ። እኔ ከናንተ ጋር አብሬ መስራት ፈልጋለሁ። የጋዜጠኝነት ህይወት በጣም ሰልችቶኛልና ገንዘብ የሚያስገኝ ከሆነ ምንም ነገር ልሰራ እችላለሁ። ብዙ ተከታዮች አሉኝ። በምትፈልጊው መንገድ ልጓዝ እችላለሁ። እመኚኝ፣ አምንሻለሁ። በቃ ስላለው ነገር አስረጅኝ። ይውላውን ወንድም ምን መሰለህ፣ አሁን ላይ በምትችለው አቅም ቃል ገብቼ ይልሃለሁ አይደል? የገባውልን ነገር አደርግላለሁ። የጋዜጠኛ ምናምን ያልከውን ነገር ተው። ቆየው ከረሳሁት። መኖር የምትፈልገውን ህይወት ትኖራለህ። አሁን ግን እሷን ብቻዋን ማውራት ስለምፈልግ አንተ ሂድ። ለሌላ ጊዜ ተመልሰና መቼ ቅዳሜ መቻል ይመችኛል። በቃ ቅዳሜ ተመልሰና ያኔ ተዘጋጅተና እንዳልከው ቀላል ነው ሲለው ማለት ማንኛውም ወንድ ማድረግ የሚፈልገው ነገር ነው። ለምሳሌ ግልጽ አድርግልኝ። በቃ ሴክሹዋል አይነት ነገሮችን የምሰራው አለቀ። ከባድ አይደለም እንደናንተ አይደል? እንዴት ማለት? ሴክሹዋል ነገር ስትይ ማለት ብዙ ገንዘብ ስለሆነ የምትሰጪኝ፣ ብዙ ገንዘብ ደግሞ ያለምንም ምክንያት ልትሰጪኝ ያቺም ይገባኛል። ብዙ ገንዘብ ከሆነ እርግጠኛ ነኝ። ሴክሹዋል ደግሞ ኖርማል ነው። የወንድ ባህሪውን ወንድ ስትሆኚ ምናምን እንትን ማድረግ ቀላል ነው። የተለየ ብዙ ክፍያ እንዲከፈል የሆነበት ምክንያት ስላልገባኝ እሱን በጊዜ ሂደት ነው። ዝም ብለህ ደርሰህ ሌላ ቦታ ላይ አትሄድም። ገብቶሃል? ያኔ ሰዎች ስላሉ ደስ መጀመሪያ እነሱ ጋር የምትፈተነ የምትችለው አሁን ጥሩ ስሜት ላይ አይደለም። ማውራት የምችልበት ታይም አይደለም። ስለዚህ ለጊዜው ቅዳሜና ተዘጋጅታ እኔ አዘጋጅልሃለሁ። ሴቶችን ፈተና እነሱ ናቸው የሚሆኑት። ያው በእነሱ ትንሽ ገንዘብ ሰጣለሁ። ኔክስት ደግሞ ምልህን ነገር ስትሰራ የተሻለ ገንዘብ ይኖረዋል ማለት ነው። ስለዚህ ለጊዜው ሂድና ካላስቸገርኩ ብቻ የመሆን የምፈልግበት ታይም ነው። እሷን ለእኔ ተውልኝ እና ሂድ። ግን ስለዚህ እሷ ውሸታም ናት ማለት ነው? ማለት የሕክምና ባለሙያ እንደሆነች ዶክተር እንደሆነች ነግራኛለች። እና ማለት መቼም እንደዚህ ነው የምሰራው ምናምን ብለህ ትነግራት አትችልም። ስቲል እሷ በእኔ ስር ነው ያለችው። በቃ እንደዚህ አድርጋ ወንዶችን ማምጣት ነው እሷ ኃላፊነት። ቲክቶከሮች ናችሁ ማለት ነው? አታውቅም? ብዙ ያን ያህል አይደለም። ታዋቂ ቲክቶከሮች ነው። ግን አሁን ይቅርታ ጥሩ። እሺ ያው አሁን ሄዳለሁ። ያው እንዳልሽኝ ቅዳሜ እመጣለሁ። ሌላ እንደው ዝግጅት ላይ ማድረግ ያለብኝ ነገር አለ? የሆነ ቦታውስ ቀነጽና እንጠብቀና ልብሱን እንችላለን። እዚህናና ይዘን እንሄዳለን። እሺ ስለዚህ ጨርሰናል። እሺ ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬም በአካሉ ጉዳይ ተመልሰን ተገናኝተናል። ዛሬ ግን የተገናኘንበት አንዱ ምክንያት አስፈላጊ የሆነ የቪዲዮ ማስረጃ እጃችን ስለገባ ነው። ከዚህ በፊት እንግዲህ የሃናና ኤፍራታ እንግዲህ ጋር በነበረን ቆይታ እንግዲህ እነሱ በሚፈልጉት መንገድ እንደሚሄድላቸው ነግሬያቸው አንዳንድ ነገሮችን ለማወጣጣት ሞክሬ ነበረ። አሁን ግን የአካሉ ጉዳት አካሉ የሆነው ነገር በሙሉ ኃላፊነቱን የሚወስዱት እነሱ መሆናቸውን ማረጋገጥ ችያለሁ። ቀዩ ቤት ምንድነው የሚያከናውኑት? በእነሱ ምክንያት በእነሱ መነሻነት እነዚህ ሰዎች ወንዶች ወይም ደግሞ የተለያዩ ሰዎች ምንድነው የሚደርስባቸው የሚለውን ነገር በቪዲዮ ስለያዝኩኝ እነሱን እርስ በርስ ሲነጋገሩ የነበረውን እርስ በርስ ሲወያዩ አካሉን እስከ ማስወገድ እርምጃ ለመውሰድ ጥረት እያደረጉ እንደሆነ ተረድቻለሁ በቪዲዮ። አሁን እንግዲህ ይህንን ቪዲዮ ማስረጃ ይዤ ሁሉንም ነገር
ለማወጣታት ሞክራለሁ። ከራሳቸው የደረሱ ነገሮች አሉ። በራሳቸው አንደበት ወንጀላቸውን የተናዘዙበት መንገድ አለ። እንግዲህ እኔም እነሱ በሚፈልጉት መንገድ ሆኜ እሺ አደርጋለሁ፣ እታዘዛለሁ፣ ገንዘብ ፈልጋለሁ እያልኩኝ የተለያዩ ነገሮች እንዲነግሩኝ ማድረግ ችያለሁ። አሁን ግን አካሉ ራሱን ፊት ለፊት በማገናኘት የደረሰበትን ነገር በሙሉ ራሱም እንዲናዘዝና እነዚህ ሰዎች ማናቸው፣ ምንድናቸው፣ ከነሱ ጀርባስ ያለው ሰው ማን ነው የሚለውን ነገር ለማረጋገጥ እንግዲህ ወደ እነሱ ቤት እሄዳለሁ። በመጨረሻ እስር ቤት ለማስገባት የራሴን መንገድ ተጠቅሜ ከነሱ አንደበት አወጣጥቼ ወደ እስር ቤት ይዣቸው እሄዳለሁ። እስከዛው ግን አብራችሁን ቆዩ፣ ተከተሉ። ሰላም እንዴት ነሽ? ሁሉ ሰላም አለሽ? እንዴት ነሽ? ሁሉ ሰላም አለን። ያው እንግዲህ በተቀጣጠርነው መሰረት ቀኔን ጠብቄ መጥቻለሁ። እሺ አምሮብሻል። አመሰግናለሁ። እንዴት ነሽ? ሰላም ነው? ተዘጋጅተሃል? በደንብ ተዘጋጅቻለሁ። አልመስልም የተዘጋጀው? ትመስላለህ። በጣም ፏ ብለሃል። አመሰግናለሁ። የለሽም እንደ ፍራታ አለች። ጥራት እስኪ እንዴት ነሽ? ሰሙ እንዴት ነሽ? አለን። ያው እንግዲህ በተቀጣጠርነው መሰረት ያው ዝግጁ ሆኜ መጥቻለሁ የሆነውን ነገር ለማድረግ ማለት ነው። እንዴት ናችሁ? እሺ ያው ለጊዜው እንዳልኩ ሴቶች አዘጋጅተንላል። ማለት ሴተኛ ዳሪ ሴቶች ናቸው። እንደዛ በእነሱ ነው የምንሞክረው። እንደዛ አይነት ነገር እንኳን እኮ አልተነጋገርንም ማለት ያው ጀስት ፈታ ማለት ነው። ያ ቀልጣፋነትን ያውለን በዛ ምንድነው በዛ መሞከር የምትፈልጉት? አልገባኝም። ማለት ባለፈው እኮ ነግራት ነበር። ያው ረስተህ ከሆነ አላውቅም እንጂ ግን ሴተኛ ዳሪዎች እንደሆኑ አላወኩም ነበር። ያ ለሙከራ ያክል እንደዛ ነው የምናደርገው። ያው የነሱም ክፍያ ያላቸው እንከፍላቸዋለን። ኦኬ። ሴተኛ ዳሪዎችን የሰበሰባችሁ ምናምን ወንዶችን የምትፈትሹት በዛ ነው? እንዳልኩ በጣም ያው ግን ይከፈላል። አታስብ፣ ለዛም ይከፈላል። ምን ያህል ነው የምትከፍሉ? ይሄ ዝቅተኛ ነው። ምክንያቱም ሴቶች ጋር ነው የሚፈጠረው ሰው ዝቅተኛ ነው። እናንተ ምንድነው የምታገኙት በዚህ? 40,000 በጣም ብዙ ገንዘብ ነው። ብዙ ነው እንዴ? ያው ስራህን አይተን ይሄ እኮ ለፈተና ያክል ነው። ገና ምን አየክ? በጣም ጥሩ ገንዘብ እንከፍላለን። ስንት ነው ከፍተኛ? እንደው ባውቀው በጣም ጓጓው። በመቶዎች ነው። በመቶዎች። ከዛ ደግሞ ሁልጊዜም ስለምትሰራ ከአንድ ሰው እንደዛ አገኘ ማለት በጣም ታገኛለህ ማለት ነው። በጣም አሪፍ። በቃ ግን ከስተመሮቻችን እንዲከፉ ስለማንፈልግ ነው ቅድሚያ ለሙከራ ያክል የምናይክ። ስለዚህ ከኔ የሚጠበቀው ምንድን ነው? ያው ከአንተ የሚጠበቀው በምትችለው አቅም አሁን የምናገናኘን ሴቶች ማስደሰት ነው። ከዛ በኋላ ያለው ነገር ደግሞ ልትፈጽም የምችል። አቤት። አይ ምን ነው? አይ ሌላ ነገር እኮ አላለችም አይደል? አይ ምንም አላለችም። እሱ ፈራህ እንዴ? ኧረ አልፈራሁም። እሺ በቃ እኔ ተዘጋጅቻለሁ። ቅር ያለክ ነገር የለም ማለት እሷ አሁን ባለችው ነገር መጨረሻ ላይ ባለችው ነገር ተመሳሳይ ጾታ ጋር እንደዚህ አድርገህ ይሄን ስልክ ያስከው? አይ ምንም አይደለም። ዝም ብሎ ነው አንዳንዴ ምናልባት ገንዘብን የሚሸውድ ምናምን መስሎ ከሆነ እንደዛ አይነት ሰው አይደለንም። ተማምነን የለ ሪከርድ እያደረግህ ስለመሰለኝ ነው። ተማምነን የለ ተማምነን በቃ ከተማመነን በቂ። አንተም እርግጠኛ ስለሆንክ አይደል እንደዚህ ድረስ የመጣው? አዎ ካሜራዬን እኮ እዛ ጥዬ ነው ምንም አሁን እኔ እኮ አይ
ለደህንነት ሳውንድ እያደረገ ነው ግን ዞሮ ገንዘብን የምንሸውድ ተሰምቶ ከሆነ እንደዛ የምታደርገው እኛ ገንዘብ ላይ ችግር የለብንም ብቻ አንተ ካስተመሮቻችን ግን ለኔ የሚደርሰኝ ገንዘብ በምን እንደምትልኩልኝ ትራንስፈር ማድረግላለ በጣም አሪፍ መቼም ካሽ ዘጠኝ ማለት በዚህ አይ በጣም አሪፍ ያው ግን ከዛ በፊት እሺ አንዴ ታከሰኝ ትራንስፈር ታደርግልኝ ነው አንዴ ያደረግሽ ያያያው እንዴ ስልክ እየደወለች ሄላ ሌላ ነገር እንዳታስብ ወይ ምን ነገር የለም ያ ተዘጋጅቷል ሴቶችን ግን ታምኑ ትችላላችሁ አዎ እሺ በቃ ወግጭ ብር ይገባልኛል ልክላለሁ እሺ በጣም አሪፍ ስለዚህ ያው ሀብታም ልሆን ነው ማለት ነው አልጠበቅኩም እኔ ያው በሚገባ ባጭር መንገድ ደስ ይላል ጥሩ ድል ያገኘው በነገራችን ያ ማለት እንዴት እንዳመንኩ አላውቅም ግን ደግሞ ያው ገንዘብ ያስፈልጋል ብዬ ተስፋ አደርጋለሁ በጣም ገንዘብ ኮሳይ ነገር ነው አይደል ግን እናንተ ምን ያህል ብትጠቀሙበት ነው ምናልባት እዚህ ቢዝነስ ውስጥ ገባ ደስ ይለኛል ከዚህ ውጭ መቼም እኛ ራሳችን እኔ ነኝ የማገናኘት ማለት ኮንታክታቸው እኔ ጋር ነው ባለሀብቶች ስለዚህ ያ መቼም ለራሳችን ሳይሆን ለአንተ አንሰጥ ስለዚህ ጥቅሙ ብዙ ነው ማለት ነው ያው እነሱ አንተ ባስደሰትካቸው ቁጥር ደግሞ ለኛ የሚሰጡን የገቢ ልክ አለ ማለት እንዲሁ እንደ ቲፕም እንዳንዳንድ ነገርም ይሰጡናል ደብሯል እሱ ነገር ግን ስራ ነው ገንዘብ እስከተከፈለ ድረስ ፈታው እሺ በቃ ስለዚህ ከዛ በፊት ግን ምናልባት ሌላ ከኔ የሚጠበቀው ነገር ካለ ብትነግሩኝ ደስ ይለኛል ምንም የለም አንድ ጊዜ መጣው ወሬ ሰምተህ ነገር ታምጣለህ ያው ትንሽ ተቀባብተህ ብትሄድ ይሻላል ሽቶ ምናምን ሽቶ ያስፈልጋል ያ ውድ ሽቶዎች እኛ ጋር አሉ የምትሄድባቸው ሰዎች ያ ግን ሽቶ ከመቀባቴ በፊት አንድ እንግዳ ልጋብዝና እዚህ ሽቶ ደግሞ አልወድም እንትን አለርጂክ አለብኝ ሽቶ እንኳን ቢቀርብኝ ደስ ይለኛል ለመሰለሽ አለርጂክ አለብኝ ብታስቀምጪው አስቀምጪው ግዴለሽ አይ አይደለም አለርጂክ አለብኝ ሽቶ አልወድም ሽቶ ስለማልወድም ሶሪ የኔ እንትን ፐርሰናል ነው እሺ ሽቶ አልወድም ያንሰው ነበር ዛሬ አንድ እንግዳ ጋብዛችኋለሁ ግን እኮ ብቻህን እንደምትመጣ ነበር የምናውቀው አይደል ሰምጦ አላላችሁኝም እኮ ቢሆንስ አንተ ሰርተህ ነው እንጂ እኮ ሰው የምታመጣው እንዴት አንተ ራስህ ያልገባህበት ስራ ላይ እንዴት ሰው ትጋብዛለህ ያው አንድ እንግዳ አለ ደግሞ ለአንተ ብቻ ነው ቦታ ያስያዝነውኛ ምንም ደስ እያለኝ አይደለም ያሰብከው ነገር ካለ ምን አሰብኩ እኔ ማንም አታለኝ እሺ ለማንኛውም አንድ ጓደኛ ያለና እኮ ምን ልታረግ እዚህ ቤት ልታስገባው እንዳይሆን ብቻ አላስገባው ለምን እንደው ልታስገባው ማስገባት አይቻልም አንተን ራሱ እሷ ስላመነች ነው ያስገባልክ ታይስኪ ምንም አይመጣም አንዳስ አንዴ እንግዳይ ወደ ውስጥ ግባ አንድ አስገቡልኝ እንግዳይ ግባ እንግዲህ አገኛችሁ ናግባ ጭራሽ ከነሱ ፊት ማየት አልፈልግም ምንድነው የምታየው ሲጀመር አለክ አንቺ አውሬ አንቺ ሰው ነሽ አሁን አንድ በታለሽ ነገ የማረት ታቀኛለህ ወይ አስረዳቸዋለሁ አንዴ ቁጭ በሉ አትጩይብኝ ማለት ምንድነው
ማነው ምንድነው ካንቺ ጋር ፎቶ አብሮ የተነሳው ሰው እኮ ምን ነገር አልፈልግም አንቺ አዎ እንግዲህ ቁጭ በሉና ብዙ ግልጽ ማድረግ ያለን ነገር አለ ያቺ ሰውዬ ነው ወይ ምን አንቺ እኮ አዎ ነው ተጠየቀው እሱ አራሳ የታባታ እሱ ወይ ዝም አስበላችሁ እንግዲህ ይሄ ልጅ በእናንተ ምክንያት ጉዳት የደረሰበት ሰው ነው በእናንተ ምክንያት ስለዚህማ እናንተ አውሪዎች እኔ እንደዚህ አንዴ ተረጋጋ አትጩይበት እሺ አትጩይበት መጮ ያለብን እኛ ነን እሺ ጮህበታለሁ የመጮ መብት አለ ጮህበታለሁ ኧረ በእናትህ እንዴ እንደዚህ ተጫውተሽብኝ እሺ ዶክተር ነኝ ምናምን ብለሻል አይደል አንቺ ውሸታም የምን ውሸት አዎ ሴትማ ሆኛለሁ አንቺ ስርዓት ያዥ ስድቡ ይካፋል ተረጋጋ አታለልከን ማለት ነው በሚገርም ሁኔታ ለሞት ቢሳታካ በህይወት አለው እስካሁን ማንንም ይገሉ ይችላል ተረጋጋ አንተ ሰሙኛላችሁ ብልጤው መስሎ ነው ያውላችሁ ሁለታችሁን ከመጀመሪያው ጀምሮ ስከታተላችሁ እናንተ ላይ በቂ መረጃ አለ ይሄ ሰውዬ በእናንተ ምክንያት ጉዳት ደርሶበታል በምን ታውቃለህ በእኛ ምክንያት መሆኑ ዝም በይ እንዴ ያውልሽ ካንቺ ጋር ፎቶ ተነስቷል ሁሉንም ነገር መናገር ያለበትን ይናገራል ማስረጃ አይደለው እንዴ ማለት ራሴ ማስረጃ እኮ ነው እንታወቃለን አንድ ቀን ነው ማቀህ አንድ ቀን አቋለው ብለሽ ነበር ጭራሽ ከህክምና ውጪ ግን አንድ ቀን ህክምናማ ውሸት እኮ ውሸት እኮ ነው የምን ህክምና ስለምን ህክምና ነው ምን ማስረጃ አለ አንዴ ተረጋጊ ምን ማስረጃ ተረጋጊ ብያለሁ ተሰማኛለህ በስም አጥፊ ሳልከስ ማስረጃ በጣም ችግር የለውም ይኸውልሽ እኔ ማስረጃዬን ከማሳየት በፊት የመጀመሪያው ማስረጃ እሱ ነው በአካል እዚህ ጋር ጉዳት ደርሶበት ብዙ ነገር ሊሆን ይችላል እኮ አሁንም እየተሰማኝ ነው አሁን ራሱ አለቀኝ ለኔ የነገርከኝ ነገር በሙሉ የደረሰብን እያንዳንዷን ነገር እነዚህ ሁለት ሴቶች ማን ናቸው የሚለው ነገር አስረዳ እነዚህ ሁለት ሴቶች እኔን እየጠጣ ለሱ ነው እየነገርኩ ያለሁት ለሱ ወይኔ ያወራ አንዴ ጸታያለሽ ስለማውቀው ሰው ያውልሽ የማውራት መብት አለው ምንም ነገር ካላደረግሽ ደግሞ የኔ ያል መፍራት አይተበቅብሽም ንጹህ ነኝ አልናቀውም አላላችሁ እሱ ጋር ነው እያወራሁ ያለሁት ያውልሽ ማመን አለማመን የኔ ችግር ነው እንጂ እናንተ ችግር ነው ማስረጃ አለ ከሱ የሚያወራውን ነገር ለማለት እነዚህ ሁለት ሴቶች ማለት በጣም መጥፎና ከባድ እስስት የሆኑ ሰዎች ናቸው ያገኙ ሰዎች መስሎ ማደር የሚችሉ ሰዎች ናቸው እኔን ሸውዱ እንጠጣ ፈታ እንበል አንተ ምንም በቃ አግንተህ ማታውቀው ደስታ ታገኛለህ በቃ ዛሬ ፈታ እንበል ስንቱን ነገር ባድ ነገር ስንቱን አድርጎልኝ እዚህ ደረጃ አድርሶልኛል እስካሁን ይኸው ያየውን ሁሉ ነገር በደሉን ያደረሱብኝ ሰዎች እነሱ ናቸው ፈልገ መስሎ ይሄ ቆሻሽ የሚገባህን ገንዘብ ያገኘ መሰለኝ በጣም ጥሩ ስለዚህ ታውቁታላችሁ ማለት ነው ግልጽ ነው ስለዚህ ይሄ ልጅ በእናንተ ምክንያት ምንም በእኛ ምክንያት ታማሚና በሽተኛ ሆኗል ለዚህ ስራ ይገባው በቃ ሲጀመርም እናንተ ሁለታችሁ ወንዶችን መታመን ፈልጎ ሰው ገንዘብ ፈልጎ ይታመማል በልታል ወስዳል ይሰራበት ነው ምንም አልወሰድኩም ከእናንተ ገንዘብ በሽታ ነው የወሰድኩት ከእናንተ በሽታ ነው የገዛሁት ምንም አይነት ገንዘብ አልወሰድኩም አንቺ ራስሽ ራስሽ አስተማመሽኝ ራስሽ ደግሞ ሐኪም ነሽ ብለሽ ታወሪያለሽ አካውንት ላይ ምንም ብር የለኝም ምንም ዜሮ ለምንድን ነው ማልክለት ምንም አስገብቼለት ምንም አይነት ብር አልገባም እና የት ሄደ የኔ አካውንት የት ሄደ እና የማን አካውንት ላይ ይሰጠኝ አካውንት ላይ ልከልኛል የምትለው ነገር ልክ ነው አካውንት ልካል ጭራሽ ውሸት በቃ ሁሉም ቅድም ያወራሁት ነው ላንተ በቃ ለኔ ና እንጠጣ እናምሽ በቃ ፈታ እንበል ዛሬ አንተ ወንድ አይደለ እንዴ ሴቶች ስናወራ ምን ትፈራለህ እንዴ ፈልገህ ነው የመጣው ምንም ገንዘብ አልወሰድኩም እኔ እየነገርኩ ነው ስለዚህ የሚያወራው ነገር እውነት ነው ስለዚህ በጣም ምንድነው የምትጠይብኝ እንዴ የሚያወራው ነገር ምንድነው ገንዘብ የሚያወራው የምን ገንዘብ
ትራንስፈር ያደረኩልሽ አድርጌለታለሁ። ማስረጃ አለሽ? ገንዘብ ትራንስፈር ስታደርጊ ማስረጃ አለሽ? ስለምን ማስረጃ አለሽ? እሺ ቀጣዩን ስራ እንዴት ሰራ ነው? ገንዘብ ካላስገባ ለምን ማስረጃ አለሽ ወይ? ምን አይነት ማስረጃ? ቀላል እኮ ነው። ገንዘብ ሲላክ ማስረጃ ይኖራል አይደለ? የለኝም። እሱም አካውንት ሲልክልሽ ማስረጃ አለ። ማስረጃ የለኝም። እንዴት ማለት? ምናምን አላስቀምጥም። እያታለልሽ ነው። ምንድን ነው ማታለልሽ? እንዳስገባሁለት ነገርኩሽ። እያታለልሽ። ስለዚህ ማስረጃ ከሌለሽ ምንም አይነት ገንዘብ ወደሱ አላክሽም ማለት ነው። እሱም አልተቀበለም ማለት ነው። ለምን ገንዘብ ስለምን ለምን ምን ነው የሚከፍት ገንዘብ አትቀባጥር። እኔ ምን ስለሆንኩ ነው ገንዘብ የምትከፍት? ስራ ስለሰራህ። ምን ስራ? ምን አይነት መናጢ ሴት ወስዳችሁ ስለደፈራችሁኝ ነገሮችን ወደ እኔ እያዞርሽ ነው ያለሽው? ምን አይነት ሴት እኔ ሸቀል ነው እንዴ መደፈር? ቆይ ታውቂያለሽ ገንዘቡ እንደላክ እዚህ ስራ ውስጥ ያለሁት እኮ ባንቺ ዘባይ ነው። በእኔ ምክንያት ያለሽ አትጩይባት። መናገር የምትፈልገውን ነገር ትናገር። ኧረ እባክሽ አንዴ እንደማመጥ እንዴ ገንዘቡን የት ነው ያደረግሽው? አላኩለትም። ምክንያቱም ልጄ እንደታመመብኝ ነግሬሻለሁ። ስለዚህ ላንቺ አለቀ። በጣም ጥሩ ልጅም አለሽ። እንዲሰቃይ አልፈልግም። እዚህ ስራ ውስጥም ያለሁት ለሱ ስል ነው። ስለዚህ አንቺ የሚገባሽን ገንዘብ እያገኘሽ ነው። ስለ ልጄ በልጄ አታስፈራሪ። ቆይ አንዴ እንደማመጥ። ስለዚህ ልጅም አለሽ። ገንዘብ ልካልሽ ነበረ። እሱ ላይ ለሆነው ነገር በሙሉ ገንዘብ እንድታስገቢ ላከችልሽ። አንቺ ደግሞ ለራስሽ ተጠቀምሽው ገንዘቡን። ሲጀመር ገንዘቡ በልክላት ራሱ እኮ በእኔ ምክንያት እኮ ሲጀመር በህይወት ያለው ሌላ እኮ ምንም በእኔ ምክንያት ይሄኔ ሞታል። ምንድን ነው አንቺ ምን አድርገሽልኝ እኮ? በእኔ ምክንያት ነው ያለው። ምን አድርገሽልኝ? ያረኩት እኔ አውቃለሁ። በጣም ጥሩ እናንተ እኮ ነው በገደላችሁኝ። እናንተ ኃይለኛ ወንጀለኞች ናችሁ። በዚህ ደግሞ እኔ ራሴ ማስረጃ አለኝ። ሲቀጥል ቦታቸው ነው የሚገቡት። ሰማኛል። ይሄ ወንጀል አይደል? ሲጀመር የሚገባቸው ክፍያ ያገኛል። ማን ነው እሷ ስላልሰጠችው እንጂ የሚገባውን ክፍያ ልክለታል። ይሄ ልጅ ለኔ ገንዘብ ልክ ሰዎች ሲከታተሉት ነበረ። ወንድም እኔ ጋር እኮ አንታወቅም። እሷ ጋር ነው እንዴት አንቺ አይደል እንደ አስደፈርሽ የደፈርሽኝ ራስሽ አንቺ እኔ ከእናንተ አይነት ተራ ዝርክርክ ሰው ቅርታ ይዞረብኝ ይመስለኛል። የኔና ስነ ስርዓት የሰጠችው አንቺ እዚህ ስነ ስርዓት መስለሽ ማውራትሽ ስነ ስርዓት ንጹህ መስለሽ በቃ የሆነ እኔ የበላይ ነኝ በቃ ስነ ስርዓት በቃ ስነ ስርዓት ይሄው ያደረግሽውን ስራ አጥፍቶልሻል። አወራርሽ ሁሉ በቃ የስራሽን ያጠፋል። በቃ እውነት አስመሳይ ነሽ። ይሄው መስለሽ ማደር እንትያለሽ ማስወገድ መናገር አልቻልኩም። ሰማኛለህ ነው ወንድም። በቃ እሺ ይኸውላችሁ በቃችሁ። ምንም አይነት ነገር ከዚህ በኋላ አልፈልግም። ሁለታችሁም በአንደበታችሁ ሰማኛለህ። እኔ በእናንተ ልውጣ። አንቺንም ደግሞ አይንሽ ማየት አልፈልግም። በእናንተ ይሁንታ መኖር ሰው አይደለሁ። መውጣቱን እወጣለሁ። በጣም ነው የሚያኖረኝ እናንተ በእናትህ አንተ ሰውዬ ዝም ብላ ትለፍልፍ። በቃ ዝም በል። ይሄ ሰውዬ ጉዳት ደርሶበታል። እኛንን የምናኖረው ፈጣሪ ያመስገን። እኛንን የምናኖረው ዝበል አንተ ውጣ፣ በእናትህ ውጣ። በቃ ማንም ሰው ከዚህ ያውጣው። ወንጀለኛ ናችሁ። እጄ ላይ ማስረጃ አለኝ። ከአንደበታችሁ እኔን ራሱ በሹታ ማላችሁ ሌላ ነገር ልታደርጉኝ ነበረ። ይሄ ደግሞ ማስረጃ ነው። ከዛ ውጭ ደግሞ ሌላ መረጃ አለኝ። የቪዲዮ ማስረጃ አለ ማለት ተነብስህን ይዘህ ብትወጣ ይሻላል። እሺ በጣም ጥሩ። የቪዲዮ ማስረጃን አሳያችኋለሁ። ቪዲዮ ነው የምታወራው? ምንድን ነው የምትቀባጠረው? ሲጀምር እሺ ቁጭ በሉ። ቁጭ በሉ። ወንድም ታውቃለህ እያመመኝ ነው። ቶሎ ይኸውላችሁ እኔም ኃይል ልጠቀም ነው። ራሴን እያመመኝ ነው። እያናደዳችሁኝ ነው። ቁጭ በሉ። እጄ ላይ ያለውን ማስረጃ አሳያችኋለሁ። ከዛ ሁሉንም ነገር ምንም አይነት ወሬ አልፈልግም። ሰሚኛለሽ? እኔ ላይ መጫወትሽን አቁም። ሰሚኛለሽ? እኔ ላይ መጫወትሽን አቁም። እሺ ቁጭ በሉ። ቁጭ በይ። ቁጭ በይ። ቁጭ በይ። በጣም ጥሩ። ሁለታችሁ ኃይለኛ ወንጀለኛ ናችሁ። ስለ ወንጀላችሁ ስለ ወንጀል ስለምናምን ብታወራ እዚህ ተቀመጥኩት። ቀጥል። ይሄ ቪዲዮ እንግዲህ በድብቅ የተቀረጸ ቪዲዮ ነው። ሁለታችሁ አካሉን ስለማስወገድ ካፒቴኑን ስለማስወገድ ስታወሩ ነበረ። ስለ ሽቶ ስታወሩ ነበረ። ሌላ ነገር ነው። እግዚአብሔር እንደምታስቢው አይደለም። አንቺን ንቄሽ አይደለም።
ሲመስለኝ በጣም የተደፋፈረ መሰለኝ። እንደምታስቢው አይደለም። በቃ እሱ ሌላ ነገር እንዳይመስለው። ስለዚህ እሱ ሌላ ነገር እንዳይመስለው እኔን ማዋረድ ነበረብሽ። እሱ መጀመሪያ የነበርሽበትን ቦታ ትርሽ። ከዛ ደግሞ እኔ ጋር ብዙ ማስረጃ እንዳለሽ ናትሽ ነገርኩሽ እኮ። ሲቀጥል ደግሞ ፎቶ አሳይቶኛል። የምሬን ነው። ፎቶ አሳይቶኛል። የካፒቴኑ ፎቶ አሳይቶኛል። ማለት ካፒቴኑ እና አንድ ላይ የተነሳ ፎቶ አንድ ላይ? አዎ እሱን ይዣለሁ በጣም የዛን ቀን ማለት። ስለዚህ እኮ ፎቶን እሱ እንዲያምነኝ ብዬ ነው እኮ እሱ ጋር ፎቶ እንዴት ኖረ እያልኩሽ። በቃ አጋጣሚ ያነሳል። አጋጣሚ አላውቅም። በቃ ድንገት እንደዚህ የተዝናኑ ተጠናቀቂ ነገርሻለሁ። ነገርኩሽ እኮ እኔ እኮ ተጠንቅቄያለሁ። እኔ እኮ ተጠንቅቄያለሁ ያነሳሁት ሲጀምር አስወግጆ አላልኩሽም? ተጠንቅቄያለሁ። የእኛ ስራ እንደዚህ በዝላልነት የሚሰራ ስራ እሱ አይደለም እኮ እናንተ ታውቂ እኮ በቃ ይቅርታ። ሰሚኛለሽ? እሺ በቃ በአንቺ ምክንያት የሆነ ነገር ከሆነ እኔ ብተውሽ ከስተመሮች እንደማይተውሽ ታውቂያለሽ አይደል? እሱ እንዲያምነኝ ብዬ ነው። ምክንያቱም በቃ ለምን ከለወጣችኋል ታዲያ እኔ ምን ልበል? ስለዚህ በቃ አጋጣሚ ነበር። ፎቶውን እንዴት አነሳሽ? ማዛባረክሽን ትተሽ አላውቅም። በቃ አሁን ጋዜጠኛው ነው መሰለኝ እስከማውቀው ድረስ በጥንቃቄ ምክንያቱም ምን ያለው ፎቶውን ያነሳሁት ያልክሻለች እሱን የጠቆመችው አላውቅም። ብቻ አሁን ይሄ ጋዜጠኛው በቃ እጃችን ላይ ከወደቀ አስጠነቀቅሽው? አስጠንቅቀዋለሁ። ገንዘብ አልሰጠሽው? ሰጥቼዋለሁ። ስለዚህ ምን ፈልጎ ነው የመጣው? አላውቅም። ብቻ ጋዜጠኛ እንደሚለው ከሆነ እንደታመመ ምናምን ነው እና በቃ ፎቶውን ሲያሳየኝ ደግሞ እኔ ማለት የነበረብኝ ዶክተር ነኝ። በአጋጣሚ ተገናኘን። ታውቂያለሽ፣ ይህ ስራ ከተበላሽ አንቺን በምን እንደማትኖርሽ ታውቂያለሽ። አውቃለሁ እንዴ። አሁንም ቢሆን አስወግጂው። ማን የት አግኝቼ? ለምን አገባኝ? ሰሚኛለሽ? አትመልሽልኝ እኮ የት አግኝቼው ነው? የት አግኝቼው? የምታገኝበትን ቦታ መሬ ልንገርሽ። አለቃሽ መሆኔን ረሳሽው አይደል? ነገሩ አንቺ ምን ታለሽ? እሺ በቃ ፈልገዋለሁ። እመኝ እሱ የስራችን ላይ የሆነ ነገር ተፈጥሮ እንቅፋት ከሆነ ልጅሽም አንቺን በህይወት ነው እኮ አንዴ ልጅ ውስጥ አታስገቢ። ልጅ ውስጥ አታስገቢ ነው አታስገቢ። በቃ አግኝቼ እገለዋለሁ። ልገለው ነው አትፈልግም? አደርገዋለሁ። ይሻልሻል። መቼም ምን አይነት ሰው እንደሆነ ከአንቺ በላይ የሚያውቀኝ ያለ አይመስለኝም አይደል? እኮ በቃ ይቅርታ አይደለም። እሺ የእሱን ጉዳይ ጨርሷል። አሁን ይህ ሰውዬ በምፈልገው ሰዓት ላይ ነው ማለት ብዙ ነገሮችን ቁጭ ብላችሁ ትወያዩ ነበር። ከየት ነው ያመጣኸው? ጨርሳችሁ እኮ ከየት ነው ያመጣኸው ነው? እዚህ ቤት ውስጥ በድብቅ ከዚህ ቤት ስወጣ ድብቅ ካሜራ አስቀምጬ ነበር። አልገባኝም። ቤት ነው ለቀመጥከው? ከየት ይመጣል? ድብቅ ካሜራ አስቀምጬ ነበር። ስለዚህ ይሄ መረጃ እናንተ ስለምትሰሯቸው እያንዳንዷ ነገር ማስረጃ ነው። ምን ሰራን? ምን ሲሰራ ስራችሁ ይባየው በግልጽ አንተ ሰውዬ ዝም ብለህ አታውራ። አንቺ አሁንም ልትዋሽ ነው? የሆንኩት ነው እያወራሁ ያለሁት። አሁንም ልትዋሽ ነው? እዚህ ጋር የሰው ማስረጃ ምን ልታስፈራሪኝ ነው? እሺ ሁለታችሁንም እስር ቤት መውጣት ከፈለጋችሁ ሁለታችሁንም እስር ቤት እዚህ ጋር የሰው ማስረጃ አለ። ስለምን ሰላም? ሁለታችሁንም እስር ቤት ወስዳችኋለሁ። ነይ ተነሽ፣ ተነሱ፣ ተነሽ፣ ተነሽ። ቆይ መተኮስ አያስፈልግም። ቆይ ይኸውልሽ፣ ተረጋጊ። ቆይ እሺ፣ ተረጋጊ። ይኸውልሽ፣ ተረጋጊ። ይኸውልሽ፣ አይደለም ተረጋጊ። ቆይ ይኸውልሽ፣ እሺ፣ እሱን አስቀምጡ እኮ እሺ፣ ይኸውልሽ እየተጠጋን አይደለም። እሺ፣ ምንድነው የምትፈልጊው? ቆይ ምንድነው የምትፈልጊው? እሺ፣ እንዳትተኩሽ። እሺ፣ ይኸውልሽ፣ ቆይ ይኸውልሽ፣ ተረጋጊ እባክሽን። ቆይ ተረጋጊ። ይኸውልሽ፣ የምትፈልጊውን ነገር ታደርጋለሁ። ቆይ ተረጋጊ። እሺ፣ ተረጋጊ።